ፊቷ ተሸፍኖ ሀዘንተኞችን ታሰናበትበት ሁኔታ ነበርና ብዙ ሰዎችን መነጋገር አድርገውት ነበር ማህበራዊ ሚዲያ ላይ። እንደዚህ ባለበት ሰዓት አንቺ እስከምትናገሪ ድረስ ሰው ጥያቄ ያነሳ ነበር። ልክ አንቺ ወተሽ አደባባይ ላይ ግን በጎ ነገር ስትመሰክሪ ቆመ። ለምንድን ነው በጎ ነገር የመሰረችው? በደንብ እስኪ መልሽልኝ። አዎ እኔ ኢቢኤስ ላይ ብቻ አይደለም ለሷን ጥሩ ነገር ልገነባ ይፈልኩት ማለት ነው። አሁን ምን አለ መሰለ እሱ በህይወት እያለ ልጆቹ ጋር ከልጆቹ ለራሱም አታቀራርበው አይፈልጉም እንደ ልጅ። አሁን እሱ ነው እንጂ ፍቅር የነበረው እነሱ አሁን ታሟል የሚባል ነገር ሲሆን ተደብቀ ለልጆች ትደውላል፣ ለአባት ትደውላል እንደ አበሻ ልጅ ማለት ነው። ግን ተጽዕኖ ይኑር ምን አይሆነ ነገር እኔ ያልገባኝ ነገር አለና ልጆቹን በሱ አይን ማየት እፈልጋለሁ። ገባ ያው ምንም ነገር ባላረግላቸውም እንደ ቤተሰብ እንዲያዩ እፈልግ ነበር። ግን ያ ነገር የሚሆን አይደለም። አንደኛ ለዛ ነው እኔ ቤተክርስቲያን መድረክ ላይ ወጥቼ አዝናለች እቺ ልጅ ተዋት ብዬ ምስክር ሰጠው ይዛኔ ማለት ነው። ሰጥቼ ቤት ስንመለስ ምን እናትየው እኔም እኮ መርሳ አጠጡ ምናምን የሚባል ነገር ሲመጣ የሆኑ አጠጡኝ የተባለ ወጣውና ብላ በቃ ወካባ ስትፈጥር አንቺም እኮ ሚስቴሽ እሷም ባለ ያሏትን ብሰሚ አይ ዶንት ኬር አለች። አይ ዶንት ኬር ስትል ገረመኝ። እኔ ግን በሆነ እንደ እናት ማለት ነው እኔ እንደ እናት ልጆች አሉኝ እንደዚህ አይነት ሀሜት መቋቋም በጣም ከባድ ይመስለኛል። እኔ እንደ እናት አይቼው ነው ለሷ የወገንኩት እንደ እናት እንጂ ልጆቿን እንድታሳድግ እንድትታገዝ ያልሽኝ ያለሽው አንደኛ እቺ ልጅ እውነትም ለመናገር ስኳር እኔ አሁን እዛ ለቅሶ ላይ ቀብር እንደመጣን ነው ጎፈንድሚ እንዲዘጋጅ ሳንቀብር ነው መሰለኝ እንደውም አስኔጋ ተደውሎ ጎፈንድሚ እንዲዘጋጅ የሱን ስልክ ሰጣ ተደወለ ማለት ነው። ሲደወል አወራንበትና እና ከሞተም በኋላ እነዚህ ሰዎች አያርፉም እንዴ ብያለሁ። ምንድነው ነገሩ ብዬ ዘጋውባቸው ማለት ነው። ከዛ እሱ ምን አለ ሴትዮዋ ይሄን አሁን እኔ ያልኩትን ነገር ሰምቼው ነው። በእርግጥ ልጅቷ ስኳር በሽታ እንዳለባት ስትወስድ ምናምን አይቻለሁ እዛ ጋር። ግን ያን ነገር እግሯ ጋር ተያይዞ እግሯ ድሮ ልጅ ሆና ነው ይሄ ልጅ ሆና የነበረ ታሪክ ነው። ልጅ ሆና ይሄን እግሯ የሚያነከሰው ልጅ ሆና ነው። ያ አላቅም እሱን ይመማት